ከማያምኑ ጋር በማይመች አካሄድ አትጠመዱ። ወንድሞች ቸርች ሴት የለም ማንም አያድናችሁ። ምን ካልነገርኳችሁ ኢየሱስ ሞቶ የሸለመንን ሕይወት በየስርቻ ታርመጥምጡ እኮ ነው እያልኩ ያለሁት። አንዳንዱ ተክኗል፣ ሰይጣን ቀብቶታል። ሁሉንም ማሳመን ይችላል። አንዳቸውም እንዳይጠረጠሩት ማድረግ ይችላል። እችኛውም ስታገኘው ያለቅሳል፣ ያችኛውም ስታገኘው ያለቅሳል፣ ያችኛውም ስታገኘው ያለቅሳል። ለሁሉም ያለቅሳል። ሴቶች ደግሞ አለቀሰ ይላሉ። ካለቀሰ ሆዱ ባባ የሚለው አቤት ስታምኑ። አየር ላይ እንደዚህ እንደ እሳት አደጋ ሰራተኛ ተጥዶ ሌሊቱን በሙሉ ኔትወርኩን የሚያጨናንቅ ሰው አታዋሩ። በገዛ እጃችሁ እንደ ቴኒስ ኳስ መጫወቻ እንዳትሆኑ። ዛሬ አንድ ቆንጆ የሆነ ምሳሌ መሆን የሚችል እጮኝነት ላይ ምሳሌ መሆን የሚችል እጮኝነቱ በጣም ሰክሰስፉል የሆነ ትዳሩም ጥሩ ነበረ። ያው በትዳሩ ላይ ኋላ ማመሻሻ ላይ የገጠመው ነገር ቢኖርም በሱ ሰው ዙሪያ ነው የምናገረው። እጮኝነት ላይ ነው ማወራው። ዛሬም እንግዲህ መንፈሴ ላይ ያደላውን ነገር ነው የምሰጠው። ምክንያቱም አሁን ከረንትሊ በጣም ከፍተኛ ፍላጎት አለ ሀገሩ ላይ። በጣም የሚያሳዝናችሁ አንዳንድ ሰዎች ይዳከማሉ። ምንድነው ያለዚህ ወሬ የለውም እንዴ ይላሉ። ግን የሚገርመው ነገር ያለዚህ ወሬ ሊኖር አይገባም። እናንተም ካቻላችሁ ከዚህ ውጭ አታውሩ። ምክንያቱም ጾታዊ ጉዳይ እንዳይነሳ፣ ሪሌሽንሺፕ እንዳይነሳ፣ ሜሬጅ እንዳይነሳ የሚፈልግ አጋንንት ብቻ ነው። አጋንንት። እግዚአብሔር አሁን ከረንትሊ እንዲነሳለት የሚፈልገው እሱ ነው። ለምን ካላችሁኝ ሀገር የሚሰራው ቤት የሚሰራው ቤተክርስቲያን የምትሰራው በሱ ስለሆነ እሱ ላይ እንድንዘናጋ በጣም ይፈልጋል። እና አንዳንዶች ለማሸማቀቅ ይፈልጋሉ። ይሄንን ቶፒክ እንዳይወራ ይፈልጋሉ። ወንበዴ ስፒሪት የሚሰራባቸው ሰዎች ይሄ ቶፒክ እንዲነሳ አይፈልጉም። አመፀኛ ሰዎች፣ የተለያየ ልምምድ ውስጥ ያሉ ሰዎች ይሄ ቶፒክ እንዲነሳ አይፈልጉም። ቤተክርስቲያንን እየናቁ መመላለስ ስለሚፈልጉ ይሄ ቶፒክ ሲነሳ መቀመጥ አይችሉም። ያለባቸዋል፣ ቮሚት ይመጣባቸዋል፣ አይችሉም። ያቅለሸልሻል ይሄ ቶፒክ። ቅድስና ሲነሳ፣ ለእግዚአብሔር መለየት ሲነሳ፣ ንጽህና ሲነሳ፣ በጽድቅ መኖር ሲነሳ ያቅለሸልሻቸዋል። ትምህርት አለቀብህ ይሉኛል። የጸጋ ጉዳይ አታስተምርሙ ይሉኛል። ከዚህ በላይ ጸጋ ምን አለ? የኢየሱስን ደም ማግፋፋት አይቻልም ማለት ጸጋ ማጣት ነው እንዴ? ክርስቶስ ኢየሱስ አሳልፎ የሰጣችሁን ሕይወት አታራክሱት። ይሄ ሕይወት የሚራከስ አይደለም። ወዳችሁ ሚስ ብታደርጉት ድጋሚ ማግኘት አትችሉም። ኤሳው ቡክርናውን እንዳቃለለው መጽሐፍ ቅዱስ በኋላ ምንም እንኳን በእንባ ተግቶ ቢፈልገው ሊያገኘው አልቻለም ይላል። ሚስ አታርጉ። ቤተክርስቲያን መጣችሁ ከዳናችሁ በኋላ እግዚአብሔርን ጸጋ ከተቀበላችሁ በኋላ የተቀበላችሁትን መዳናችሁ መፈጸም አለባችሁ፣ መጠበቅ አለባችሁ። ለምንሰራው ለመዳን አይደለም። የዳንበትን እውነት ግን ጠብቀን መኖር አለብን። ንጽህናችንን ጠብቀን መኖር አለብን። የታጠበው ሕይወታችንን ጠብቀን መኖር ማሳደፍ የለብንም። ጸጋ ማለት ወደ ጌታ ቤት መተን ከዛ በኋላ ድሮ መርካቶ የነበረው ዱርየነታችን ቤተክርስቲያን መተን ተጠምቀን ዱርየነቱ እንዲቀጥል አይደለም። የእግዚአብሔር ፈቃድ አይደለም። እሱ አዲስ ሕይወት እንድንኖር ነው እግዚአብሔር የሚፈልገው። በክርስቶስ ኢየሱስ ደም የተገኘ ሕይወት እንድንኖር ነው የሚፈልገው። ስለዚህ ይሄ እንዲነሳ አጋንንት አይፈልግም። ለምን ካላችሁ ቤተክርስቲያንን መጨፈሪያ ቦታ ማድረግ ነው የሚፈልገው። ክለብ ማድረግ ነው የሚፈልገው። የርኩሰት ቤት ማድረግ ነው የሚፈልገው። ነገ ወንድና ወንድ የሚጋቡበት እንዲሆኑ ማድረግ ነው የሚፈልገው። ሰይጣን ረጅም ርቀት አስቦ ነው እየሰራ ያለው። ከነቃችሁ ንቁ። እናንተ ወጣቶች ንቁ። እናንተን ቁጭ ብድግ የሚያደርግ ስብከት ጠፍቶብኝ እንዳይመስላችሁ። እድሜን በሙሉ ነው ያገለገልኩት። ይሄ ግን እውነት ነው። እኔ በምሰራበት ቀን እናንተ የኔ ገንዘቦች ትሆናላችሁ እንዳለ እግዚአብሔር፣ ገንዘብ መሆን ከፈለጋችሁ ስሙ። በጣም ደፋር ትውልድ እየተፈጠረ ማን ምን አገባው በኔ የሚል መብቴ ነው የሚል የሥጋ ዘመዱን ማግባት የሚፈልግ በጣም ደፋር። በተለይ ትንሽ ሳንቲም ካገኘ ትንሽ የተማረ ከመሰለው ምንም ሕግም አይገዛው አይነት ሰው እየተፈጠረ። ስለዚህ ህዝብን ዝም ብላችሁ ግብስብስብስ የምታደርጉ ሰዎች ቆም በሉና ቤታችሁም የሚያድሩ እንግዶች ካሉ ክሊን አድርጉ። አካባቢው ያክስት ልጅ ነው፣ አጎት ልጅ ነው፣ ታታዬ ነው፣ ባባዬ ነው፣ ፑፑዬ ነው ምናምን ተባብላል የምትደረደረው። አያችሁ፣ ይሄንን ማሰብ እንጂ መጥፎ ነው። እሱ አደጋ ያመጣል። እንደ ቀልድ ተጀምሮ ኬዝ ሆኗል አሁን። ስለዚህ እኛ እኮ ቀድመን ነው ችግሩ ከተፈጠረ በኋላ ከምንጮህ እንደ ቤተክርስቲያን መሪ እኔ ከችግሩ ከመፈጠሩ በፊት እያወራው። አንዳንዶች እብድ እያላችሁ ነው፣ የሚያሳብድ ነገር ያሳብዳችሁ አይደላችሁ። ነገ ነው የሚገባህ ማወራው ነገር። ወይኔ ቸሬ ያለው ነገር ትላለህ። እየመጣ ነው፣ ጎርፍ ነው የሚመጣው። መጀመሪያ እግዚአብሔር የሚገዛችሁ መሆናችሁን ቼክ አድርጉ። ከዛ በኋላ ነው ቀጣይ ስቴፕ የምትሄዱት። መጀመሪያ መንግስት ይኖራችሁ፣ የምትተዳደሩበት መንግስት ይኖራችሁ። የሚቀድመው ይሄን የሚቀድመው መኪና አይደለም፣ መንጃ ፈቃድ። እውነት ውሸት? መንጃ ፈቃድ። መኪናው ፈልጋለሁ መኪና ምናምን የሚሉ ሰዎች አሉ። አሁን በጠይቅ ራሱ ሁላችሁ ልጆቻችሁ የምትወጡት መንጃ ፈቃድ አለው ወይ ብለው የለውም ብዙ
በቃ ጮኝነት ላይ እኮ እንደሱ አይነት ነገር ካወራችሁ ወይኔ ጆሮሽ ቅጠሉ ደስ ሲልሽ ቅጠልሽ ይነዳል። ቅጠልሽ ይነዳል። በቃ ሌላ ታሪክ የለው። እኔ እኮ አፍንጫሽን ስወደው ሲል አፍንጫሽ ይነዳል። እንደሱ እኮ ነው። ቁጭ ብላችሁ እሱን አታውሩ። እኔ እኮ በጣም ወድልህ እኮ ፓክህን ነው። ተይ። ለመጽሐፍ ቅዱስ ቅድሚያ ይሰጣል ወይ? ለህጉ ይታዘዛል ወይ? እንዴት ነው እሱ ላይ ያለው ሐሳብ? ጸሎት ላይ እንዴት ነው? የእግዚአብሔር ቃል ላይ ያለው ነገር እንዴት ነው? አገልግሎት ላይ ያለው እንዴት ነው? መሰጠቱ ምን ይመስላል? ለቤተ ክርስቲያን የሚሰጠው ክብር ምን ይመስላል? ስለ ሀገሩ ምንድነው የሚያስበው? ስለ መኖር ሲያስብ ምንድነው የሚያስበው? ወደፊት የት ነው መኖር የሚያስበው? አንዳንድ ሰው እኮ ያገባው እኮ የሌለ ሰው ነው። የለም እኮ ሰውዩ አየር ላይ ነው። 6 ቦታ ምናምን አስገብቷል ሊበር ደላላ እጅ ላይ ማት ዶክሜንት አለ። እንደዚህ አይነት ሰው እንዴት ያደርጋል? ስለዚህ ስክን ብሎ በስነ ስርዓት መቆም ያለበት ሰው መሆን አለበት እጮኛ ስታስቡ እንጂ ስለ ልጆች ብዛት፣ ስለ ሴክስ፣ ስለምትወደው ነገር፣ ስለ ቅጠሉ፣ ስለ ጆሮ ግንድ ምናምን አታውሩ። በጣም ገራሚ ሰዎች እየተፈጠሩ ነው። ወንድም ሴትም ውሽታም ምን እያረግሽ ነው? አሁን ሻወራብራብራ እየጸለይኩ ነው። የምሬን እኮ ነው። ለጉረሰሪ ቁጭ ብላ ማለት ጉረሰሪ ኮርነር ይዛ ቁጭ ብላ ሃሌሉያ ጸሎት ላይ ከኋላ እኮ ቆሟል እሱ ሌባ ወንበዴ እንዴ ሻራራባራባ። ይሄ ሻራባራ ከየት እንዳመጣሽው ይጠየቃል፣ ይፈተሻል። ጅኒ ነው ያቀበለሽ። እንዲህ አይነት ሰው ጋር ዴታ አታርጉ። ስለዚህ ለይስሐቅ ሚስት ሲመረጥለት ከከነዓን ሴቶች ልጆች እዚህ ካሉት ሴቶች ልጆች ልጅ እንዳያገባ። ቆንጆ የምታምር ሴት ስለሌለች፣ ተግባቢ ሴት ስለሌለች ነው አለች። ግን ነው ለልጄ ከዚህ ከከተማው ሰዎች ከከተማው ሴቶች መካከል ልጅ እንዳይወሰድ አለ አብርሃም። ሂዱና አንብቡ ዘፍጥረት ምዕራፍ 24 ከ1 እስከ 4። ከሚያምን ወገን የራሱ ወገን አምላክ ያለው ነው የተፈለገው። ስለ ጮኝነት ሲታሰብ ወንድ ሴት ወንድ አይደለም የሚፈልገው። መጀመሪያ እምነት ያለው መሆኑ ነው የሚፈልገው። በጣም ቅድሚያ የምትሰጠው ነገር ይሄ ነው። ይሄን ቅድሚያ ትሰጣላችሁ ወይ? አብርሃም ለልጁ ሲመርጥለት እምነት ያላት አምላክ ያላት። አብርሃም ሸመገለ፣ ብዙ በዘመኑ ማረጀ። እግዚአብሔርም አብርሃም በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ ከብቱንም ሁሉ አዛዥ አለው። እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ልጄን ሚስት እንዳትወስድለት። የከነዓን ሴት ልጆች እንዳያገባ። ከነዓን ውስጥ ሴት የሌለ እንዳይመስል፣ ቆንጆች ናቸው አሉ ሴቶች፣ ግን እንዳያገባ እንዳትወስድለት። በሰማይም በምድርም አምላክ በእግዚአብሔር አመልሃለሁ። ነገር ግን ወደ ሀገሬ ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅ ሚስት ትወስድለታለህ። ሚስት በጣም ታስቦበት የሚሰራ ነገር ነው እንጂ አይገርም። የሆነች ቆንጆ ነው ሙድ ያላት ምናምን እንትና እኮ አይችልም አይባል። ልቧ ለጌታ ቀርብ ነው። የሚገርማ መዝሙር በጣም ነው የምትወደው ይላል። አንተን ትወዳለች በህታ አድርገህ ስለምታስተምር ወዳ ነው ላትወድ ነው። ስለዚህ የሚመረጠው በስነ ስርዓት ባህሪ ያለው ነው፣ አምላክ ያለው ስርዓት ያለው። ለዚህ ነው መጽሐፍ ቅዱስ ይነግረን በሁለተኛ ቆሮንቶስ 6:14 ከማያምኑ ጋራ በማይመች አካሄድ ምን አትበሉ። ዛሬ እኮ የምትሰሙ ከሆነ እኮ ትድናላችሁ። ምክንያቱም ካላችሁኝ ይሄንን ቃል እዚህ ጋር ሳሰፍረው የእግዚአብሔር መንፈስ በጣም ብዙ ሰው ይተርፋል ብሎኛል። በዚህ ቃል ከማያምኑ ጋር ፍቅር የያዛችሁ፣ ከማያምኑ ጋር በጣም የተያያዛችሁ፣ ወጥመድ ውስጥ የተቀረቀራችሁ፣ መውጣት ያቃታችሁ ወንዶችም ሴቶችም በኃይለኛ ፍቅር የተቃጠላችሁ ያላችሁ፣ ሰው ያላየላችሁ የታሰራችሁ ሰዎች ያላችሁ፣ ወደ ሞት የምትነዱ እግዚአብሔር ውጡ ይላችሁ። እግዚአብሔር ለቁም ነገር ጠርቶት፣ እስራኤልን ተግዳሮት ሊገለብጥ ጠርቶት፣ ናዝራዊ አድርጎት፣ እግዚአብሔር ለራሱ ለይቶት፣ አንተ የኔ ነህ ብሎት፣ እስራኤልን ትታደግልኛለህ ብሎት፣ ነፃ አውጪ ነህ ብሎት፣ እግዚአብሔር በክብር ጠርቶት፣ ሳምሶን ጠርቶት ተምና ወረደና ሴት ወደደ ይላል መጽሐፍ ቅዱስ። ምን ነው ሲሉት ወላጆቹ ለዓይኔ አማረችኛል። አየህ ለዓይኔ አምሮ አይደለም መግባት ያለብህ። ዓይኔ አትበል፣ ዓይነ ስብህ እንዳይጠፋ። በዓይኔ የምታየው ነገር ልክ ባየኸው ሰዓት አልቋል፣ ሌላ ታሪክ የለም። በቃ ቁንጅና ምናምን የምትደነግጡበት ነገር ያያችሁ ሰዓት አልቋል፣ አልጨረሰም። ቀጣይ የሚያኖርህ ግን ባህሪ ነው፣ ማንነት። ስለዚህ ባህሪ ላይ ትኩረት አድርጉ፣ ማንነት ላይ ትኩረት አድርጉ። መሳፍንት 14:3 አባትና እናቱን ካልተገረዙት ከፍልስጥኤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤ ሁሉ መካከል ሴት የለምን አሉት። ሴት የለም። ለዓይኔ እጅግ ደስ አሰኝታኛለች። ምን እያደረገች ይሆን?
እሱ ሲያያት ጭኗን ትከፍትና ታሳየው ይሆን? ለዓይኔ እጅግ ደስ አሰኝታኛለች። ምን አርጋለት ይሆን? ክፍት ምናምን ታረግለት ይሆን? የመኝታ ቤቱን አስፋልት ላይ ሳምሶን ያ ጀግና ሰው፣ ያ ሺዎችን የሚከምር ሰው፣ ያ በአህያ መንጋጋ ሺህ የሚከምር ሰው፣ በዝሆሌት ድንጋይ መጥቶ ውሃ የሚወጣለት ሰው፣ እግዚአብሔር በክብሩ የሚሰራበት ሰው፣ እሳት ላዩ ላይ ያለ ሰው፣ እስራኤልን ነፃ ሊያወጣ የተጠራ ሰው፣ ናዝራዊ ሰው፣ በስተርጅና ለእናቱ ጸሎት መልሶ ነው የመጣ ሰው ሳምሶን። የእስራኤል ዓይን፣ የእስራኤል ዓይን፣ የእስራኤል ጉልበት፣ የእስራኤል ክብር መመለሻ ምክንያት የነበረው ሳምሶን። የሚያሳዝን ሳምሶን ዓይን ሆኖ፣ የእስራኤል ዓይን ሆኖ እንደ ዓይን አልኖረም። ራሱን እንደ ተራ ሰው ያርመጠምጥ ነበረ። ዓይነ ስቡን አወጡት፣ ጎልጉለው አወጡት። ዓይኑ ጸጉሩን ላጩት፣ ድሬዱ ወደቀ። መላጣ ጉድጓድ ዓይን ኖሮ አልሞተም። እንደዛም ሆኖ ተጫወቱበት። አይገርም? እግዚአብሔር ሲናገራችሁ የማትሰሙ ከሆነ መጫወቻ ትሆናላችሁ። ስሙ። እግዚአብሔር ሲናገራችሁ የእግዚአብሔር ቤት ኑሮ፣ የእግዚአብሔር ቤት ስርዓት ቀሎባችሁ፣ ከእግዚአብሔር ጋር መኖር ቀሎባችሁ፣ የመንፈስ ቅዱስ ነገር ቀሎባችሁ፣ የእግዚአብሔር ኃይል ቀሎባችሁ፣ ቃሉ ቀሎባችሁ፣ ዓለም ላይ ወርዳችሁ ለዓይኔ ያማረ የምትሉት ነገር ዓይነ ስባችሁን ያጠፋዋል። ምንም ማድረግ እንደማይችል አወቅ። መጨረሻ ላይ እኔ እኮ አላደንቀውም፣ ታውቃለህ፣ አሟሟቱን አላደንቀውም። መጨረሻ ላይ አጥፍቶ ጠፊ ሆነ፣ አሸባሪ ሆነ። ይሄ አገልግሎት አይደለም እኔ አልለው። ትንሽ ጸጉሩ ማደግ ሲጀምር ሰዎች ተሰብስበው ሳምሶን መጥቶ እንዲጫወትላቸው አንፊ ውስጥ አምጥተው መጫወቻ ሲያደርጉት ብላቴናውን ጠራውና ይላል፣ በጣም የሚያሳዝነኝ አትሊስት ይሄን ብላቴና እንኳን ውጣላለሁ፣ ምሰሶና ሲዘኛለሁ ይላል። ብላቴናን ጠርቶ ምሰሶ አስያዘው። አቡሽዬ ከዚህ አካባቢ ጥፋ አላለው። አንድ ጊዜ ብቻ ምን ታረግበታል? አንድ ጊዜ ሳስብህ፣ አንድ ጊዜ ኃይል ስሰጥ ምን ታረግበ? አታውቀውም። አየህ ምን ያደርግልሃል? ለምን እንኳን ኃይል እንደሚጠይቅ አቆም። አጥፍቶ መጥፋት የሚባለው እዛ ጋር ተጀመረ። ደረመሰ። እሱ ህዝቡ ፍላጎት አለ፣ ፍላጎት ይታረዳል። መሻት አለ፣ ይታረዳል። ፍላጎታችንን ደሙን እያፈሰስን እየገደልነው ስለ ዓላማችን እንኖራለን። ለፍላጎታችን ብለን ግን ዓላማን አናርደው። ትውልድ ምን እንዲቀበል ነው የፈለጋችሁት? ምን ይኑረው? የእግዚአብሔር ቤት አገልጋይ፣ የእግዚአብሔር ቤት ልጆች፣ የእግዚአብሔር ቤት ምእመናን፣ በክርስቶስ በደሙ የተጠራው ማህበረሰብ እግዚአብሔር መኖሩን ምልክት ሆኖ ካላቆየው እግዚአብሔርን ማን ነው ለትውልድ የሚያወርሰው? ነው እኮ። ሁላችንም ፍላጎት አለን፣ እንሂድና ለፍላጎት እንሙት። ማን ነው እግዚአብሔር አለ ብሎ ነገም ይኖረው መሬት ላይ? ትናንትና እኮ እነዛ 7 አብያተ ክርስቲያናት የነበሩበት ቦታ እኮ ዛሬ አንድ ቤተ ክርስቲያን የለም። ታውቃላችሁ? እዚህ መጽሐፍ ቅዱስ ውስጥ የነበሩት ሰዎች ማን ነው ይሄንን የሚያወርሰው? ማን ነው ነገ በቤተ ክርስቲያን ትውልድ መጥቶ እግዚአብሔር አለ ብሎ የሚያመልክ ትውልድ ይኖረናል ወይ? ነው ቀልድ እኮ አይደለም። ያዝን ማቆየት ካለብን እኛ ፍላጎታችንን ገለን ለዓላማ መቆየት አለብን። ለትውልድ ማንን ለመስጠት? እግዚአብሔርን ለማውረስ አለ እንጂ የመጨረሻው ዘመን ምልክት አምልኮት መልክ አላቸው፣ ኃይሉን ግን ክደውታል ይላል። እነሱን ሆነን ማለፍ የለብንም። ኃይሉ ይሰራል ዛሬ። እስቲ አሜን በሉኝ። አዎ እኔ መኖሬ እግዚአብሔር መኖሩን ምልክት መሆን ካልቻልኩ ምን አደርጋለሁ? ምን እሰራለሁ? ለመጣው ከመርካቶ፣ ለመጣው ከአውቶቡስ ተራ፣ ለመጣው ከአሜሪካን ግቢ ዛሬ እግዚአብሔር አለ ካላለ ትውልድ እኔ ምን አደርጋለሁ? እዛ በበርሜል ማን ከለከለኝ? እዚህ በሲኒ የምጫወተው እንዴ ማን ከለከለኝ? ዳሽ ብገባ እኔ ፌደራል ፖሊስ ያስቆመኛል? እንዴ ይቻላል? መንግስት አይችልም። ፈልጌ ነው። ምን አለ እንድትሉኝ? እግዚአብሔር አለ እንድትሉ። እግዚአብሔር በዙፋኑ ላይ አለ። አንዳንድ ሰዎች ከቤታቸው የተቃሩት ለዓይኔ ደስ አሰኝታኛለች ብለው ነው። ምን ይሆን ያያችሁት? ምን ይሆን ያሳዩአችሁ? እንዴት አይነት ነገር ይሆን ያደረጉላችሁ? ለዓይኔ ያልከው ነገር ምን ይሆን? እሱ ነገር ዓይነ ስብህን ያጠፋዋል። እመነኝ። ለዓይኔ አይባልም፣ ለልቤ ደርሳለች ይሻላል። እቺ ሴትዮ ለእግዚአብሔር ደስ ታሰኛ። ለኔ የሚለውን ተውና ለዓይኔ የሚለውን ተውና ለእግዚአብሔር ደስ ታሰኛለች። እግዚአብሔር በዚህ ሴት ደስ ይለዋል፣ ደስ ይሰኝባታል ወይ ብላችሁ ብትጠይቁ በጣም አሪፍ ነው። ለምን ካላችሁ ለጌታ ያልሆነ ለእናንተ ስለማይሆን። ለጌታ ያልሆነ ሰው እንዴት ለኔ ይሆናል ትላላችሁ? ምን ማለት ነው? እንዲህ ማለት ምንኛ ገብቷችሁ? ለእግዚአብሔር ደስ ያሰኘው ምን? ይሄማ ቀልድ ነው፣ ይሄማ ጂኒ ነው። ጂኒ እኮ እንደዚህ ነው፣ ስራው እኮ ይሄ ነው። ጂኒ እኮ ስራው እኛን ማስደሰት ነው። እኛን ሰይጣን አስደሰተን ማለት እግዚአብሔርን አናደደው ማለት እንደሆነ ያውቃል።
በምንም ታምር ሰይጣን አጽናንቶን እኛ እንድንደሰት የእግዚአብሔር ፍቃድ አይደለም። እግዚአብሔር ደስ ነው የሚለው እንደ ባሪያዬ እንደ ሙሴ ይለዋል እኮ። ሙሴ እኮ ዛሬ እኮ አይደለም እንዳይመስላችሁ፣ እዛ ድረስ ገዛ ከፈርዖን ቤት እያለ ነው እግዚአብሔርን ማስደሰት የጀመረው። እንደ ባሪያዬ እንደ ሙሴ ላይ አፋችሁ ልትከፍቱ ተነሳችሁ ብሎ ሙሴ ምንም እንዲነካ አይደለም፣ ማንም አፉን እንዳይከፍትበት ነው የሚከለክለው። አፍሽን እከፍታለሁ ካልሽ በለምጽ ነው የሚያጮልሽ። እህቱን አልማራትም፣ ማርያምን አጮላት። እግዚአብሔር ቀልድ አያውቅም እኮ። ምን አርጋ ስትሉ ሙሴ ላይ አፍሽን ከፍተሻል ተብሎ። ጤነኛ ሪሌሽንሺፕ በመንገድ ለመንገድ አትፈልጉ። አውቶቡስ በላ አውቶቡስ አትጣጣሩ። ጸልዩ። እግዚአብሔር ነው የሚያዘጋጀው። መልካም ባህሪ ያለው ለአይኔ ምናምን ለአይኔ የሚለውን ተውትና መልካም ባህሪ ያለው በምን ይገኛል? እስቲ በጸሎት በሉ። ጸሎት በቃ ስትጸልዩ ደግሞ እግዚአብሔር የሚመራው መልአክ ይሰድላችኋል። በእውነት እንዳትስቱ የሚያደርግ እግዚአብሔር መልአክ ከፊታችሁ መልአኩን አምላኬ ከፊት ይሰዳል የተባለው ለምን መስሏችሁ? እጮኛ ፍለጋ እኮ ቃል በቃል መጽሐፍ ቅዱስ እኮ የሚያወራው ስለ እጮኛ መልአክ ይሰደዳል። አይገርምሽ? አንቺ ስርዓት ያዥ እንጂ አይኔ አትበይ እንጂ ለአይኔ አትበይ እንጂ እግዚአብሔር መልአኩን ይሰዳል። መልአኩን ከፊት ይሰድልሃል አለው። አይገርምም? ለእጮኛ ለሚስት መልአክ ይወጣል። ዋው! አየ እግዚአብሔር ጋር ሲሪየስ ነው ማለት ነው ጉዳዩ። ዝም ብለሽ ሻይ ቤት ብጥደው አይደለም፣ በጸሎት ነው የሚሰራው። ዘፍጥረት 24:7 ከአባቴ ቤት ከተወለድኩበት ምድር ያወጣኸኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝን የማለልኝን የሰማይ አምላክ እግዚአብሔር እርሱ መልአኩን ከፊት ይሰድልሃል አለው። እርግጠኛ ነው አብርሃም፣ መልአኩን ከፊት ይሰድልሃል። ከዚያም ለልጄ ሚስት ትወስዳለህ፣ ሴቲቱም ካንተ ጋር ለመምጣት እምቢ ያለች እንደሆነ ከዚያ ከቀረብኩልህ መሐላ ንጹሕ ነህ። ልጄን ግን ወደዚያ አትመልሰው። ሎሌውንም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚያም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታው ዕቃ መልካሙን ይዞ ተነስቶም ወደ መስጵጦሚያን ወደ ናኮር ከተማ ሄደ። እርግጠኛ ነው አብርሃም። እምቢ ካለች አንተ ነፃ ነህ፣ ግን እኔ መልአኩ እንደሚሰድ አውቃለሁ አለ እግዚአብሔር። ለምን? የምር ነዋ። እግዚአብሔር መልአክ ይሰዳል። እናንተ ስርዓት ይዛችሁ ጤነኛ ነገር ያዙ እንጂ እግዚአብሔር መልአክ ይሰዳል። የእናንተን ቤት የሚሰራ መልአክ ይሰዳል። አሜን አትሉ? ለቅሶ ቤት አስመሰላችሁት። እስቲ በደንብ አሜን በሉ ወጣቶች፣ በደንብ አሜን በሉኝ። እዚህም እዛም ያላችሁ በደንብ አሜን በሉ። እስቲ ምርቃት እኮ ነው ትላለህ እንዴ? በደንብ አሜን በሉ። አዎ ስርዓት ያዙ፣ መልአክ ይሰዳል እግዚአብሔር። አንተ በስርዓት ስትሆን ደግሞ እግዚአብሔር ይመርጥልህ። መልካም ልብ ያላት፣ ስርዓት ያላት፣ ጨዋ። አይገርምህም? ግድ የላችሁም። እኔ በጣም ብዙ ወጣቶች ተለክፋችሁ ስላየውን እኔ አጭሮ እንዳሉት የሚሉ ሴቶች የምሬ ስለገጠመኝ ምን አንቺ ሸንኮራ አይደል እየከረከምሽ እንዳያልቅብሽ ነው እንዴ? የምሬን እኮ ነው። ምንድነው ያሰብሽው? እኔ አንቺ ያልገባሽኝም እኮ አንቺ ልጅ። አይኔ በቃ እግዚአብሔር የፈለጉትን አይነሳም። አዎ አይነሳም፣ ግን በቃ አጭር ቢሰጥሽ አትቀበይም? አንዳንዶቻችሁ እግዚአብሔር እኮ እያያችሁ ነው። እቺ ልጅ ርያ እንደበላት አራሟት ነው ምናም እያለኝ ነው። ሲሪየስ ሆኖ ዘግተው ቁጭ ያሉ ሰዎች አሉ። እኔ ግድንግድ ስልክ እንጨት ምን ልታረጊው ነው? የመንገድ መብራት ምናምን ላይ ልጥምጂ? አዎ ገባው ቃልዬ። የምሬ ነው እኮ በብዙ ነገር እኮ ምን ሆናችሁ ነው? ሰው ግድ የላችሁም። እግዚአብሔር ሰው ይስጣችሁ። እኔ አልወድም። ማጥቁ ኪድ እኮ ነው ሰብስበን ቁጭ ያለ። ዝም ብሎ እድሜ ብቻ የሚያስቆጥር ህፃናት ሰብስበን ቁጭ ብለናል። ኧረ ንቁ፣ አሜን በሉኝ። አምላኬ ያንቃችሁ፣ እንደው በሆነ ነገር ያንቃችሁ። እንዴ መልካም ባህሪ ያለው ይስጣችሁ። ምን ያረጋል? ታላቅ ግድንግድ ባህሪ የሌለው ግድንግድ ከሆነች ራሱ እየጠፈጠፈች ነው ነግሬ ለልጁን በእግዚአብሔር እንደ በገብርኤል እየተባለች በእውነት በእናትሽ ሰበብ ይሆንብሻል እየተባለች ቅጥቅጥ እያደረገችው ጎረቤት የሚያስጥለው ልጅ አለ። ከሽከሽ ብሎችን የሚያክል ሰውዬ እንትልጉት አስብበት። አብረ እሱንም ነገር ማሰብ ይጠቅምሃል። የምትገኘው ሴት አለ ደረደረላት የሚያስፈልገውን ነገር። አሁን ሄጄ ውሃ ጠጪኝ ስላት አንተም ጠጣ ግመሎችም ይጠጡ የምትለኝ እሷ ትሆን አለ። በቃ መለያው ይሄ መልክ ነው የሚሰራው። ይሄንን ባህሪ ነው። መልሱልኝ። ውሃ የሚያጠጣው መልክ ነው ባህሪ ነው? ባህሪ ነው። ሰውየው የጸለየው ስለምንድን ነው ማለት ነው? መልካም ስብዕና ያላት፣ መልካም ባህሪ ያላት፣ እሺ ባይ፣ ጨዋ ሴት፣ ታዛኝ ሴት ስጠኝ።
ከዛ አንተም ጠጣ ግመሎች የሚጠጡ የምትለኝ እሷ የባሪያዬ ልጅ ሚስት ትሁን ብሎ ጸለየ። እሱን ቃል አንብብላችሁና ልጨርስ። ተመልከቱ ዘፍጥረት 24:17 ከ11 እስከ 14 መንገዴን በፊቴ ያቅናልኝ አለ። 11 12 ለጌታዬም ለአብርሃም ምሕረት አድርግ፣ እነሆ በዚያ የውሃ ምንጭ አጠገብ እኔ ቆሜያለሁ። የዚያችም ከተማ ሴቶች ልጆች ውሃን ሊቀዱ በዚያ ውሃ ምንጭ አጠገብ እኔ ቆሜያለሁ። ይመጣሉ ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷ አንተ ጠጣ፣ ግመሎችም ደግሞ አጠጣለሁ የምትለኝ ቆንጆ ናት። ደግሞ እኮ ይኸውልህ አይቀርም፣ እርሷ ለባሪያዬ ለይስሐቅ ያዘጋጃት ትሁን። አይ ቁንጅና ብቻ ሳይሆን የምትታዘዝ፣ በዚህም ለጌታዬ ምሕረት እንዳደረግክ አውቃለሁ ብሎ ጸለየ። ሌዘር ራሱ ይገርም ነው፣ መንፈሳዊ ነው አይደል? የተነገረውን ነገር ምክንያቱም ያለው መልአክ ከመጣ መልአክ ይሄን መስራት አያቅተውም። ስለዚህ የምፈልገው እኔ ውሃ ጠጪ ስላጠጣ አንተም ጠጣ ግመሎቹም ጠጡ የምትለኝ ቆንጆ ብሎ ትችላለህ እኮ ቆንጆ። ግን ከዛ በኋላ ቆንጆ ብቻ ምንም አያደርግልህ። ባህሪ የሌለው ቆንጆ። አንዳንድ ሰዎች መልካቸው ይበልጣቸዋል። አይታችኋል? አንዳንዱ አልገባችሁም፣ ወደፊት ይገባቸዋል። እውነት መልካቸው የሚበልጣቸው ሰዎች አሉ። ባህሪያቸው መልካቸው ይበልጠዋል። ስብዕናቸው መልካቸው ይበልጠዋል። አቋማቸው ይበልጣቸዋል። እግዚአብሔር ከዚህ ይጠብቃችሁ። ባህሪያችሁ መብለጥ አለበት። ከዛ ሄደ ቆመ። ከዛ ሎሌውም ሊገናኝ ሮጠና እንስራሽን መጣች ርብቃ። ቁጥር 17 24:17 ሎሌውም ሊገናኝ ሮጠና ከእንስራሽ ጥቂት ውሃ ጠጭኝ ዘንድ እለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ አወረደ። ሰውየው ዝም ብላችሁ አስቡ። ጠጣ ብላው እንስራ ስታወርድ ሴትዮዋ ያያታል። ቆንጆ ናት። አጠጣችው። እሱንም ካጠጣች በኋላ ለግመሎቹ ደግሞ ሁሉም እስኪረኩ ድረስ ውሃ እቀዳለሁ አለች። ቅጅልኝ እኮ አላላት። በቃ አየ መልካምነት የሚፈነዳን እቀዳለሁ አለች። ፈጥናም ውሃውን ከእንስራዋ በማውጫው ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓድ ሮጠች። ለግመሎቹም ሁሉ ቀዳች። ስንት ግመል ነው ይዞ የመጣው ሰውየው? ስንት ግመል? 10 ግመል ነው ታውቃላችሁ። ግመል አንድ ግመል 180 ሊትር ነው የሚጠጣው። ዝም ብላ አስበው 180 በ10 ምተው ወደ 1800 ነው። 1800 ሊትር ነው የቀዳቸው። ምኗ ነው እሱ? ዘመዳቸው ነው? ጓደኛዋ ነው? በቃ መልካምነቷ ትርፍርፍ ያለ ነው። ጠጣ፣ አንተም ጠጣ፣ ልጆች ቅም እነሱ ቢጠጡ አንተ ብቻ አይደለም ብላ 10 ግመል እስኪረኩ። ግመል እኮ ዝም ብሎ እስቲ ብሎ ግማሽ ብርጭቆ ጠጥቶ በቃኝ የሚል ነገር አይደለም። ኮንቴነር ሮቶ በለው ሮቶ ትልቅ እኮ እንትን ነው ቦቴ ማለት። 10ንም አርክታ ሰውየው ቆሞ ያያታል። መንገዱን አሳካል ይሁን ይቻለ እና እዛ ጋር ያለውን ትዕይንት የሚቀጥለው ሳምንት እንቀጥለዋለን። አይመስላችሁ? ትዕይንቱ ሰውየው ቆሞ ግመሎቹ እየጠጡ ነው፣ እሱ ጠጥቷል። ከዛ ግመሎቹ ውሃ እየተቀዳላቸው ነው። ስንት ግመል? 10 ግመል። ዝም ብሎ አንድ ግመል ጠጣ ካልከው 180 ሊትር ነው የሚጠጣው። ዝም ብለህ አስበው። ትልልቅ እናንተ ቤት የሚቀመጠውን ሮቶ ይጠጣዋል። እነሱን ሁሉ የምታጠጣ ቆንጆ። ምን አይነት ባህሪ ነው ያላት? መልካም ባህሪ። እግዚአብሔር መልካም ባህሪ ያለው ጓደኛ ይስጣችሁ። አሜን። አዎ እንደው ዝም ብላችሁ ቁንጅና ምናምን ብላችሁ ዝም ብላችሁ ገብታችሁ የተጣዳችሁ ሰዎች አይዟችሁ፣ ተስፋ አለ። ባል አይቀየርም፣ ግን ባህሪ ይቀየራል። አሜን ነው። ባህሪን መቀየር የሚችል አምላክ ስላለ፣ እግዚአብሔር ስላለ፣ ቃሉ ስላለ፣ ክብር ለኢየሱስ ይሁን። ያላገባችሁ ግን ወጣቶች በጣም እድለኞች ናችሁ። ስለዚህ አሁን ቆም ብላችሁ የምታዩት አየሽው፣ ቁመቱ፣ አፍንጫው፣ ጆሮ ምናምን አትበሉ። ባህሪውን ቼክ አድርጉ። ስታወሩ ያለው ባህሪ ለቤተሰብ፣ ለሰው፣ ለሀገር፣ ለሃ ለቤተክርስቲያን ባህሪ ነው ቤት ቢሰራ። እናቴ እንደምትለው ቤትን የሚያፈርሰው አመል ነው ትላለች። አመለኛ ሰዎች እጮኛ አትያዙ። በቃ እናንተ መጀመሪያ አመላችሁን አራግፉ። እላያችሁ ላይ ያለ ድሪቶ ኑና ቸርች ያለማቋረጥ ሁለቱንም ሽፍት እየተካፈላችሁ እሑድ ተማሩ። እግዚአብሔር ያራግፍላችኋል። መጀመሪያ ሰው ሁኑ። እግዚአብሔር ማስተዋል ይስጠን። እስቲ ቀኝ እጆቻችን ከፍ